ሄሎ፣ እንዴት ነሽ? ደህና ነኝ። እንዴት ነው ልጅሽ? ድምጿ አልናፈቀሽም እንዴ? ላሰማሽ? ለምንድን ነው የጠራሽ? ዝም ብላ ነው ወሬ ከተጣጣ እንድትገላገላት ብላ ነው። በቃ ለምንድን ነው የምትጠራው? ያው የሴት ነገር ታውቀው የለ እንዴ? አንዳንድ ነገር ዝም ብላ ነው። ሴትዮ አንቺን የጠየቀሽ የለ መልሽልኝ። ምንድን ነው የጠራውክ? ከሰው ጋር ተጣላን አይደለም እና ስለ ልጁ ልነግርህ ነው። ያኔ ጥመኝ እየቀለድኩ አይደለም። የምቀልሽ ነው የሚሆነው። አንቺ ነገር ትንፍሽ ነው። እገልሻለሁ ሉሊት። በይ ተናገሪ። ልጅ ያለበት ማውቀር ሊፈለግከው ለእኔ ምን ታደርግልኛለህ? ያኔት ምንም አልሰጥሽም። ተናገሪና ከዚህ ትወጫለሽ። ወይኔ እቺ ውሻ እንዴት ነው ቆይ እንዳትናገር ላስቆማት የምችለው? ዳግም በርበሬ ይታጠንልን የምትሉ ካላችሁ ቪዲዮን ላይክ በማድረግ ጀምሩት። ያው ኤፍራታ ለመጀመሪያ ጊዜ ከስንት ዓመት በኋላ ላይ ትክክለኛ የልጇን ድምፅ አሰምተዋታል። አሁንም ቢሆን ከሷ ጋር ሊደራደሩ እየሞከረ ያሉት ማን እንደሆነ አልታወቀም። የመጀመሪያው ተጠርጣሪ ያፌት ሊሆን ይችላል። ምናልባት ያፌት እኮ እንደ እስከዛሬው ሳይቀየር በቀድሞ ጸባዩ ከሆነ ያለው ምናልባት ልጁን ቀድሟቸው ከሁሉም ነጥቆ ራሱ የግሉ አድርጎት ናታንን የሚበቀልበትን መንገድ እየፈለገ ሊሆን ይችላል። እሱ ግን እንደዛ የሚያደርግ አይደለም። ምክንያቱም የሚሆነው ትክክለኛ ልጁ እሱ ጋር ቢሆን ኖሮ ቀጥታ ለኤፍራታ ሳይሆን የሚደውለው ለናታን መደራደሪያ ያደርገው ነበረ። ታዲያ ልጁ እስካሁን ድረስ ማን ጋር ነው ያለው? ሉሊትም ቢሆን በራሷ በኩል ያኔ እሷን ቀጥራት ከዛ ቦታ ላይ ልታስመልጣት የፈለገችው ልጅ አብራት ታግታለች። ያገታቸው ሁለቱንም ቃል ነው። ቃል ከሁለት አንዳችሁ ልጁን የት እንደደበቃችሁት ካልተናገራችሁ ከዚህ ቦታ መውጣት አትችሉም ብሎ እንቀርጎ ይዟቸዋል። ሉሊት ግን በራሷ በኩል እኔ ልጁን ለመውሰድ ሞክሬ ነበር የመጀመሪያ ጊዜ ካንተ እንደነጠጥኩ፣ ግን ከኔ ደግሞ አንድ ማላውቀው ሰው ወስዶት የት እንዳረገው ማቀው ነገር የለም፣ ግን የጠረጠርኳት እቺኑ ያገትካትን ልጅ ነው ብላ ነገሩንና ሰበቡን ወደሷ እያደረገችባት ነው ያለው። ግን ከሷ ጋር ስትሆን ደግሞ ቦታውን መናገር የለብሽም፣ እኔ ያገትኩትን ቦታን አንቺ መናገር የለብሽም፣ እንዴት እንዳወቅሽም አላውቅም ብላት ነገሩን እያስፈራራቻት ነው ያለችው። ልጅቷ ግን የምትፈታበትን መንገድ እየፈለገች ነው። ከዚህ ቦታ ወጥቼ ሁሉንም ሰዎች መበቀል ይኖርብኛል ብላ ስላሰበች አሁን ግን ሉሊትን መክዳት አለብኝ ብላ ያው ለቃል ትክክለኛ ያገተችውንና ያስቀመጠችበትን ቦታ ሉሊት አውቀዋለሁ፣ ሉሊት ያረገችበትን ቦታ ላንተ ልነግርህ እፈልጋለሁ እያለችው ነው። ሉሊት ግን የሆነ መንገድ እየፈለገች ያለችው ላትናገር የምትችልበት መንገድ ምንድነው እያለች እያንሰላሰለች ነው። ቃል ግን ነገሩን ደርሶበትና ልጁ የት ትክክለኛ ቦታ ያገተበትን ቦታ ካወቀውና ልጁን ወደ ራሱ ከመለሰው ኤፍራታ መቼም ቢሆን ላታገኘው ትችላለች። እሱ የሚያስበው ለልደቷ ቀን ጠብቄ ስጦታ ልሰጣት እፈልጋለሁ፣ አንድ እኔን በደንብ የምታስታውስበትን መንገድማ የሆነ ነገር ማድረግ አለብኝ ብሎ ከእህቱ ጋር ሲመካከርበት ሰምታችኋል። እህቱ ግን አየለም
እኔ የኤፍራታን ስቃይ እያየሁ ነው ያለሁት። ልጇን በማጣቷ ምን ያህል እንደተጎዳች፣ አሁን ደግሞ የባሰ ሰዎች እየደወሉ እያስፈራሯት ያሉት ልጁኛ ጋር ነው፣ መደራደር ካለብሽ ከኛ ጋር ተደራደሪ እያሉ እያስፈራሯት ነው ያሉት። እባክህ ቃል ልጁን መልሰህ ካገኘው ወዲያውኑ ለኤፍራታ አስረክባት። እንደምታፈቅራትና እንደምትወዳት አውቃለሁ። እኔም ቢሆን ለወደፊት እማስባት አይነት ሚስት ብትኖር ልክ እንደሱ አይነት ባህሪ ያላትን ሚስት ነው የምመኝልህ። እቺ ግን አንድ የሰው ሆናለች። ለምንድነው በግድ የሰው ነገር ነጥቀ የራስህ ለማድረግ የምትሞክረው እያለችው ነው ያለችው። ቃል ግን በዚህ ጉዳይ ላይ አይስማማም። እኔ ልጅቷ ተሳስታም ቢሆን እንግዲህ ናታንን አግብታለች። ከዚህ በኋላ የኔ ልትሆን ትችላለች። ያው አይታወቅምና አሁን ያለኝ አጋጣሚ ልጁ ብቻ ነው። ልጁን ተጠቅሜ ምናልባት የራሴ ላረጋት እችላለሁ ብሎ ነው የሚያስበው ቃል። በዚህ መልኩ ነው ቃል። በዛ ላይ ደግሞ ምን ያህል አደገኛ ሰው እንደሆነ አይታችኋል። ልጅቷን እንደዛ አንቆ ሊገላት ጫፍ በደረሰበት ሰዓት ላይ ይለቋታል። ምን ያህል ቆራጥና ጀግና እንደሆነ ምናልባት በዚህ ሁኔታ ላይ ልታውቁ ትችላላችሁ። የለም ሴት እንደዚህ እያደረገ የምን ጀግንነት ብላችሁ ልታስቡ ትችላላችሁ። ኤፍራታ ግን አሁን የተደወለላት የመጨረሻው ስልክ ማን ይሆን? ያው አንደኛው ተጠርጣሪ የሚሆነው ያፌት ሆኖ፣ ሁለተኛው ግን ምናልባት ሉሊት ያኔ ከውጭ ሆና ስትሰራ ማን አብሯት እንደሚሰራ ታውቃላችሁ። የመጀመሪያው የያፌት ቀኝ እጅ የነበረው ሰውዬና አሁን ደግሞ ናታንን ከርቶት እንደዚሁ በዛው የጠፋው ቢኒያም ሊሆን ይችላል። ቢኒያም በምዕራፍ 1 ላይ ናታንን ምን ያህል እንደከዳውና ብዙዎቻችሁን እንዳስደነገጣችሁ እናውቃለን። እዚህኛው ላይ ግን ከሉሊት ጋር አብሮ እየሰራ ነው በድብቅ። የራሴን ስም ማስመለስ አለብኝ ብሎ ከራሱ አንደበትም ሰምታችኋል። ጽዮን ወዲያው እየሰከረችና እየጠጣች ማታ አምሽታ ስገባ ሲሸኛት የነበረው ራሱ ቢኒያም ነበረ። እዛም ቤት ውስጥ ማንዣበቡን እንደቀጠለ ነበረ። ነገር ግን ከሉሊት ጋር በሚሰራበት ሰዓት ላይ ሉሊት ያዘዘችውን ነገር ሙሉ ለሙሉ እያደረገ ነው ያለው። ምናልባት ቢኒያም ይሆን ወይ ለኤፍራታ ደውሎላት ልጅሽ ድምፁ ይሄን ይመስላል፣ አሁን ከኛ ጋር መደራደር ካለብሽ ቶሎ ተደራደሪ እያሏት ነው። እነሱ ግን ጊዜ እየሄደባቸው እንደሆነ ያውቃሉ። ልጁን ያገቱት ሰዎች ብዙም እጃቸው ላይ እንደማይቆይ ቃል ምንም ነገር አድርጎ ከደረሰበትና ያታገተበትን ቦታ ካወቀ ከነሱ መንጠቁ የማይቀር ነገር ስለሆነ ቶሎ ብለው ለኤፍራታ ነገሩን ነግረዋት ሙሉ ለሙሉ መጨረስ ይፈልጋሉ። ናታን ደግሞ እንግዲህ እቺን እየሰላላት ያለችውን ልጅ የቃልን እህት ሊጀነጅናት እንደሚሞክር ሰው መስሎ አግኝቷት ነበረ ለመጀመሪያ ጊዜ። ታዲያ እሷ ደግሞ እያሾፈብኝ ነው ብላ ስላሰበች ወዲያውኑ ጥላው ስትሄድ እሱ ግን ከኋላ እየተከተላት ቤቷ ትክክለኛ የት እንደሆነ ለማወቅ ነበር ያሳቡ። ነገር ግን እየተከተላት ባለበት ሰዓት ላይ በስተመጨረሻ ሰዓት ከሰው ከአይኑ እይታ አምልጣው የት እንደገባች ሳያቅ ተመልሷል። ናታን ግን በቀጣዩ ጊዜ ይህንንም ተግባሩ መድገሙ የማይቀር ነገር ነው። ማን እንደሆነችና ምን የማን ትክክለኛ ሚስት እንደሆነች ማወቅ ይፈልጋል። ያንን ደግሞ በቅርቡ የምንደርስበት ይሆናል። ናታን ግን እውነታውን ሲነግራት ኤፍራታን ማስቀናት እፈልጋለሁ ወይንም ደግሞ ሚስት አለችኝና እሷ እንድትቀና ስለፈለግኩኝ አንቺን ልጠቀምብሽ ወይንም እንድትተባበርኝ እፈልጋለሁ ብሎ ነገሩን ሲያማክራት፣ እሷ ደግሞ እንዴት እንደዚህ አይነት ነገር የጅል ሐሳብ ታስባለህ? ይህንን ነገር አስቤ ቢሆን ኖሮ ወይ በቴክስት ቀድመውኑ ነግረኝ ቢሆን ኖሮ ከአንተ ጋር ለመደራደር አልመጣም ነበረ ብላ ተናዳ ነበር የሄደችው። እና በዚህ ሁኔታ ላይ ምንድነው መጨረሻ የቢኒያምን ነገር በስተመጨረሻ ሰዓት እናንሳ። ቢኒያም እንግዲህ ከቅርብ ጊዜ በኋላ በጣም የሚያስጠላ ባህሪና ብዙዎቻችሁን እያናደደ የነበረ ባህሪ ይዞ መጥቷል። ያ ምንድነው? አንደኛ እናቱን አለማክበር፣ ሁለተኛ ደግሞ የእጅ አመል ከቅርብ ጊዜ በኋላ በጣም መጥቶበት ነበረ። ናታን በዚህ ሁኔታ ላይ እንደማይደራደርና እያደረገ ያለው ነገር በጣም አስፈሪ ስለሆነ ይሄን ነገር በግልጽ ትነግረኛለህ ወይንስ እስር ቤት እከታለሁ ብሎት ነበረ። ያው እንግዲህ በዚህ ሁኔታ ላይ ዳግም ጭራሽ የሚሰራውን ነገር መናገር ስላልፈለገ ያው ናታን እስር ቤት ከቶት ነበረ። ናታን እስር ቤት ሲያስገባው ያው ገነት ደግሞ በጣም ተናዳበት ነበረ ናታን ላይ። እንዴት ልጄን የመሰለ ነገር እሱ ራሱ መምከር ሲገባው እስር ቤት ይከተዋል ወይ ብላ ከናታን ጋር ራሱ ተኮራርፎ ነበረ። እንደውም ገነት ያደረገችው ኤፍራታንም ጭምር ነበር እንድታኮርፍ ያደረጋት። ያው ከጊዜ በኋላ እንግዲህ ዳግም ተለቆ ወደ ቤቱ ሲመለስና አሁን ጸባዩ ይቀየራል ብላ እያሰበች ባለችበት ሰዓት ላይ ገነትን እናቴ ብሎ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ሲጠራት፣ እሷ ደግሞ ልጄ ተቀየረልኝ ብላ እየተደሰተች ባለችበት ሰዓት ላይ አቅፎ የራሷን ስልክ ራሱ ሊወስድባት በሚሞክርበት ሰዓት ላይ ገነት በጣም ትናደዳለች። ይህን አመሉን አልተወም ማለት ነው፣ እንዴት እንደዚህ ሊያደርግ ይችላል ብላ ወዲያውኑ ይህንን አመሉን ሊያስተወው የሚችል ነገር ቢኖር ስራ መጀመሩ ነው ብላ መጀመሪያውኑ ቀድሞ የሥራ ሂሳብ ብር ጠይቋት ነበረ። ያኔ የኤፍራታ ጋር ትሄድና
እባክሽ አማክሪኝ፣ ልጄ ስራ መጀመር አለበት፣ ከዚህ አመሉ ሊወጣ የሚችለው በዚህ ጉዳይ ላይ ብቻ ነው ትላለች። ኤፍራታ ግን የመጀመሪያ ሐሳቧን ወይንም ከዚህ በፊት ዳግም ያደረገውን ነገር ስላረሳችለት ይህንም በጭራሽ አላደርግም፣ ለአንቺ ቢሆን ኖሮ ብሩን እሰጥሽ ነበረ፣ ለዳግም ስላልሽኝ ግን በጭራሽ አላደረገውም፣ እሱ ከዚህ በፊት ያደረገኝን ስለማውቀው በጭራሽ ይህንን ነገር አላደርግለትም ብላ ገነትን ራሱ ሳትቀበላት ወደ ቤቷ ትሄዳለች። ገነት ግን ስትመለስ የሆነ ሌላ ችግር ተፈጥሮ ይጠብቃታል። ጽዮን እዛ ቤት ውስጥ ባለችበት ሰዓት ላይ ስልኳን እንደ ከዚህ በፊቱ ማንም አይነካውም ብላ ጠረጴዛ ላይ አስቀምጠው ስትሄድ ዳግም ወደ ቤቱ ሲገባ አንድ ፊት ለፊቱ ያየው ነገር ቢኖር ስልክ ነው። ታዲያ ይህን ስልክ አጋጣሚ ነው ማንም አይጠረጥረኝም ብሎ ስላሰበ ስልኩን ይዞት ወደ ላይ ቤት ወይም ወደ ሽንት ቤት ይገባና የት መደበቅ እንዳለበት ወዲያውኑ እሱ ቀድሞውኑ የታሰበው ነገር ቢኖር ሁሉም ሰው መጥተው እኔን መጠርጠራቸው ስለማይቀር ኪሴ ውስጥ ማስቀመጥ የለብኝም ብሎ በጥቁር ፌስታል አድርጎ መደርደሪያ ውስጥ ያስቀምጠዋል። ታዲያ ይህንን እያደረገ እያለ ነበረ ወዲያውኑ ያው አቤል የደረሰበት። አቤል ግን መጀመሪያውኑ ሐሳቡንና ነገሩን ስለሚያውቀው በእርጋታ በሩን ይዘጋውና ወደ ውስጥ ይገባል። ያ ማለት ማንም ሰው ከሁለቱ አንድ መፍትሄ እስኪገኝ ድረስ ማንም እንዳይወጣ ማለት ነው። ከዛ በኋላስ ቀጣዩ ክፍል ላይ ምን ይፈጠር ይሆን? እዛው እየፈተሸው ወይንም ያስወጣዋል ወይንስ ሙሉ ቤቱን ፈትሾት ወዲያው መደርደሪያ ውስጥ ሲያገኘው ለጽ የሚመልስላት ይሆናል? ጽ ግን ስልኳ እንደተወሰደ ብዙ ጊዜ ሳይቆይ ነበረ ገነትን የተናገረቻት። ገነት ምናልባት ልጅሽ ወስዶት ሊሆን ይችላል መጠየቅ እችላለሁ ወይ ስትላት ገነት ትናደድና አንዴ ልጄ ስሜ ጠፍቷል ብለሽ ነው ወይ ስሙን እየጠራሽ ወስዷል ብለሽ የምታናጅኝ? ይህንን ነገር ካንቺ አልጠብቅም፣ በጣም ታፍሪበታለሽ። ልጄን ይህንን ነገር እንዳትጠይቀው በጣም ይናደድብኛል፣ ወይንም ደግሞ ልጄ በጣም ይከፋብኛል፣ ሁሌም እንደ ሌባ እንድታዩት አልፈልግም ነበር ያለችው። ገነት ግን ድጋሚ ስሯን ወይንም በልጇ ልታፍር ትችላለች ማለት ነው። አሁንም ድጋሚ ስልኩ እጁ ላይ ከተገኘ ገነት በራሷ በኩል የሆነ ውሳኔ መወሰን አለበት። አሊያም ግን ልጇ እየተበላሸ ቆማ እያየች መጨረሻውን በጣም ከባድና ነገሩ የከፋ ሊሆን ይችላል ማለት ነው። በዚህ ሁኔታ ላይ ቀድሞ መቀየር ይኖርበታል። ሌላው እስካሁን ድረስ እየተከታተላችሁኝ ያላችሁ ሰዎች ያፌት በቅርቡ ይመለሳል። እናንተም ኮሜንትና ሰብስክራይብ ማድረጋችሁን አትርሱ። ወደ 100,000 እየገሰገስን ነው። መልካም ጊዜ